ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ህገ መንግስታዊ ተቃርኖች የተሰኘው መጽሐፍ ላይ ከጸሐፊው አቶ ፍሬሕይወት ሳሙኤል እና ከዶክተር ሄኖክ ታምሬ ጋር ያለፈው ሳምንት የጀመርነውን ውይይት እንቀጥላለን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። እንግዶቼ ሁለታችሁንም በድጋሚ በጣም አድርጌ አመሰግናለሁ። ያለፈው ሳምንት ያቆምነው የዶክተር ሄኖክ ጥያቄ ላይ ነበረ። አቶ ፍሬሕይወት ምላሽ እንደምትሰጥ ተነጋግረን ለማስታወስ ያህል አድማጮቻችን ብሔሮች ሉዓላዊ አይደሉም ከሚለው ከአቶ ፍሬሕይወት ሀሳብ ጋር በተያያዘ ከመምረጥ ጋር ተያይዞ ነው የተቀመጠው አንቀጹ ያልከውን ያለአግባብ እየተተረጎመ ነው በሚል የገለጽከውን እሱ ጋር ልዩነት እንዳለውና በተለይም ደግሞ በህገ መንግስት አተረጓጎም ሊፈታ ይችላል፣ ግጭት አይደለም በሚል የተቀመጠው ነገር ብሔር ብሔረሰቦች እና ህዝቦችን እውቅና ለመስጠት ነው የህገ መንግስቱ ዋና ዓላማምና ከሱ ጋራ በተያያዘ እንደዛ አድርጎ መውሰድ ይቻላል አይነት ወይ አርጌ ነው ባጭሩ ሳስቀምጠው። ምናልባት ሄኒ ልክ ያልሆነ አይነት አቀማመጥ ከሆነ ማስተካከል ትችላለህ። ልክ ነው። እንደገና ዶክተር ሄኖክን አመሰግናለሁ ስለ ጥያቄው። እዚህ ላይ የተለያየ ሀሳብ መኖሩ እኔ እንደውም ለህገ መንግስቱ ጠቃሚ ነው ባይ ነኝ። በዚህ ላይ ሀሳቦቹ የተለያየ ሀሳቦች ይሄ በኮንትራዲክሽን ነው ሀሳብ የሚያድገው ብዬ ነው የማምነው። በነገራችን ላይ እየተፋተጉ ሰዎች እንዲያነቡም እንዲያዩም እድል ይሰጣል ብዬ ነው የማምነው እና አንቀጾቹን ምናልባት ለአንብብና እኔ የድጋሚ ለአንብበው ምናልባት ለተመልካቾች አዲስ ለገቡት እንዳይቸግራቸው የሉዓላዊነት አንቀጽ የሚለው አንቀጽ 8 ላይ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤት ናቸው ይላል። ይህ ህገ መንግስት የሉዓላዊነታቸው መገለጫ ነው ይልና አንቀጽ 3 ላይ ሉዓላዊነታቸው የሚገለጸው በዚህ ህገ መንግስት መሰረት በሚመርጧቸው ተወካዮቻቸውና በቀጥታ በሚያደርጉት ዲሞክራሲያዊ ተሳትፎ አማካኝነት ነው ይላል። ከዛ የአንቀጽ 38 የመምረጥና የመመረጥ መብት ደግሞ ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር አነባሉ ድጋሚ ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት ይልና ሀ በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ፣ ለእድሜው ከ18 ዓመት ሲሞላ በህግ መሰረት የመመረጥ፣ አምሮሃ በማናቸውም የመንግስት ደረጃ በየጊዜው በሚካሄድ ምርጫ የመምረጥና የመመረጥ ይላል እና የዶክተር ሄኖክ ይህ ነገር እኮ አንቀጽ የሉዓላዊነት የሚያወራው አንቀጽ ስር ብሔር ብሔረሰቦች ናቸው ሉዓላዊ እና ህዝቦች ሉዓላዊ እና እነዚህ ደግሞ ይህ ሉዓላዊነታቸውን ሲገልጹ ደግሞ በምርጫ ነው የሚገልጹት ካለ ከነሱ ውጪ መመረጥ አይችልም። እነሱን ራሳቸውን ነው እዛ እንዲመራረጡ እድል የሚሰጠውና ከዘር ግንድና ከዘር ትስስራቸው የኛ ብሔር ነው የኛ ብሔረሰብ ነው ከሚሉት ውጪ እኮ ሊመርጥም ሊመረጥም አይችልም። ኦልሬዲ ስለነሱ ነው መልሶ የሚያወራው። እንደዛ ነው ማያው ነው የሚለው ይገባኝ። እንደዛ ነው ይገባኝ በትክክል ተረድቼው ከሆነ እና እኔ የሉዓላዊነት መገለጫ በሚያደርጉት ምርጫ ነው እሱም ብሔር ብሔረሰቦችና ህዝቦች የሚለው ስለ ሉዓላዊነት ሲነገር በምርጫ ነው የሚገለጠው ሉዓላዊነታቸው ካለ በኋላ እንዴት ነው የሚመርጡት ማንን ነው የምትመርጡት የሚለውን በተመለከተ አንቀጽ 38 የመምረጥ እና የመመረጥ መብት ስር
ሉዓላዊ ናችሁ ገለጠው በመምረጥ ነው ካልኩኝ ሲትመርጡ በደም ለይታችሁ አትመርጡም ስትመርጡ በቀለም ለይታችሁ አትመርጡም ሲትመርጡ በብሔር ለይታችሁ አትመርጡም ሲትመርጡ በጾታ ለይታችሁ አትመርጡም መምረጥ ጋር ሲመጣ ሰው ሁሉ እኩል ነው ሁሉንም ነው መምረጥ ያለባችሁ መመረጥም ካለበት በእናንተ ማይቀፍ ውስጥ ይህን መለየት አትችሉም ብሎ የምርጫ አንቀጽ ስፔሲፊክ ስለምርጫ የሚያወራው አንቀጽ 38 ላይ በዘርም በብሔርም በብሔረሰብም በጾታም በቋንቋም በሃይማኖትም በፖለቲካ አመለካከትም በተለያየ መልክ ሰዎች በመመረጥና በመምረጥ ላይ ተጽዕኖ አታደርጉም ብሎ ህጉ ይከለክላል ስለዚህ ያኛው ስለ ሉዓላዊነት ባወራው አንቀጽ ስር ስለ መምረጥ ብሔር ብሔረሰቦች ናቸው በመምረጥ ነው የሚገልጹት ብልም እንኳን ታዲያ እንዴት ነው የምትመርጡት ሲባል አይ ሲትመርጡማ መገደብ አትችሉም የሚል ራሱን የቻለ አንቀጽ አሁን ያነበብኩት አለ ይህ ስፔሲፊክ አንቀጽ ጀነራል በሆነው ስለ ሉዓላዊነት በተወራው ስር ያለውን አንቀጽ ፕሪቬል ያደርጋል ያ ማለት ምንድነው ቅድሚያ ይሄ በተለየ ጉዳይ የምናገረው ይሄ አንቀጽ 38 ስለ ምርጫ ጉዳይ ተለይተው የተደነገገ ስለሆነ በምርጫ ጊዜ ማንንም መመረጥ አለበት በዘር ለይተው አንተ የዚህ ብሔረሰብ አባል ስላልሆንክ ለምሳሌ አሁን አይ አንተ የሐረሪ ብሔረሰብ አባል ስላልሆንክ አሁን ክርክር ስለተነሳ ነው ብሔረሰብ አባል ስላልሆንክ እኛ ሉዓላዊ ስለሆንን መምረጥ ያን ደግሞ የምንገልጸው በምርጫ ስለሆነ እኛ የሚባል ውስጥ ደግሞ አንተ የለህም ብለን መከልከል ብለው መከልከል መብታቸው አይደለም ምክንያቱም ሲትመርጡ ግን መገደብ አትችሉም ይላል የሚል አቋም ነው ያለኝ ይህኛውን አይ ቲንክ በዶክተር ሄኖክ በሚያው አንግል ታይቶ ሰዎች እንዲከራከሩ እንዲወያዩ ክፍት ቢደረግና የተለያየ አቋም እንዳለን ተገልጾ ይሄ ደግሞ ለውይይት በር ቢከፍት ነው የሚሻለው እኔ እንደውም ተመሳሳይ አቋም ለአለመምጣታችንን ነው እንደውም የሚደግፈው አጋጣሚ ሆኖ ብንስማማ መጥፎ አይደለም ግን የተለያየ አቋም ቢኖር የበለጠ ጠቃሚ ነው ለህገ መንግስቱ ለሚያዩ ለሚከራከሩ ለሚያነቡ የበለጠ ሞቲቬሽን ይሆናል ብዬ ነው የማስበው ጥሩ አንድ ነገር ጨምራ ተራለት እኔ ማየው እንግዲህ ህግ ባለፈው ጊዜም ለመጥቀስ ሞክራለሁ በትክክል ተረድቻለሁ አንተ ያልካለሁ አንድ ሊያስኬድ የሚችል መንገድ ይሆናል እንዳልኩ ኢትዮጵያ ውስጥ ያለውን የህገ መንግስት አተረጓጎም ፍልስፍና ያለውን ፕሮፊቱን በትክክል ስለማላውቀው እንዴት ሊሆን ይችላል የሚለውን እርግጠኛ አይደለሁም ምናልባት አንተ የምትለው የበለጠ ስሜት ሊሰጥ ይችል ይሆናል ግን በህገ መንግስት አተረጓጎም የህግ ፍልስፍና ውስጥ ያሉትን ነገሮች ሳያቸው ለኔ ይሄ ቀላል መፍትሄ ያለው ሆኖ አላገኘሁትም ለምሳሌ አንድ አተረጓጎም ብዙ መንገድ እዚህ አሁን እንግዲህ አሜሪካን የህገ መንግስት አተረጓጎም ፍልስፍና አንዱ የሚታየው የስቴቱ ፍላጎት ጠንካራ ፍላጎት ካለው ወይም ስቴት ኢንተረስቱ በጣም ጠንካራ ከሆነ ሌሎች የግለሰብ መብቶች ሊሻሩ ወይ ደግሞ ሌላ መፍትሄ ሊፈለግላቸው ይችላል የሚል አንድ መንገድ አለ ሌላም መንገድ ሊኖር ይችላል እነዚህ አይነት ነገሮች ሲያጋጥሙ ህገ መንግስቱ ዋናው ዓላማው ምንድነው የኛ ህገ መንግስት አሁን ያለው ህገ መንግስት በማያሻማ ሁኔታ የብሔር ብሔረሰቦችና ህዝቦችን ሉዓላዊነት ለማረጋገጥ እውቅና ለመስጠት በቃል ኪዳን ሰነድ ሆኖ አገር የመሰረቱበት ነው ዋናው ጭብጡ ዋናው ማስከበር የሚፈልገው ነገር የብሔር ብሔረሰቦችና ህዝቦች መብት ነው ከዛ አንፃርም ሳይው ለኔ በጣም የሚከብደኝ ይሄን ነገር አንድ ግለሰብ መጥቶ ይሄን የብሔር ብሔረሰቦችና ህዝቦችን መብት ለማስከበር የተመሰረተ የጸና ህገ መንግስት አይ አንተ ግለሰብ ነህ የነጻ መምረጥ መብት አለኝ ብለህ መጥተህ የብሔር ሀ ክልል ውስጥ ሄደህ ከብሔር ለመጥተህ የብሔር ሃን ሉዓላዊነት መጋፋት ትችላለህ ብሎ የሚከራከሩ አይመስለኝም አስቸጋሪ ነው አይመስለኝም እንዳልከው ግን ጥሩ ነው በልዩነት ልናልፈው እንችላለን ግን በጣም አከራካሪ ነገር ነው ይመስለኝ አንዱ ነው ትልቁ ችግር የሚመስለኝ ህገ መንግስቱ አንዳንድ ህግ ምሁራን እንዳው የህገ መንግስቱ ቀዳሚ ኃጢያት ነው ይሉታል በዚህ በእንግሊዘኛ ኦሪጂናል ሲን የሚባለው ማለት ነው ለኔ አንዱ ትልቁ ችግር የሚሆንብኝ እሱ ነው ስለዚህ ጥሩ ነው በዚህ መንገድ ብናየው ይሻላል ይመስለኛል አይ ቲንክ ጥሩ ነው አንድ ነገር ልጨምር የዶክተር ሄኖክ ኢትዮጵያ ውስጥ የህገ መንግስት የመተርጎም ባህልም ሆነ የህገ መንግስት የመተርጎም መሪ አልዳበረም ሳይሆን አልተጀመረም ብንል አይሻልም
ምክንያቱም አሁን ማን ነው የሚተረጎመው ሲባል የፌዴሬሽን ምክር ቤት ነው። ምን ያህል ጉዳይ ቀርቧል ህገ መንግስቱ ላይ በተመሰረተ ቀርቶ ገና ውሃ አልሞቀም። ስለዚህ ነው እነዚህ አይነት አሁን አንተ የምታነሳቸው ሀሳቦች ለመወያየት ለመከራከር የተለያየ ኦፕሽኖችን ለመዳሰስ እንደ ግብአት ይጠቅማል የሚል እምነቱ ያለኝ። ስለዚህ እንኳን መዳበሩን ተው ውሃ አልሞቀም። እሺ ጥሩ ነው። እኔ እንግዲህ እርግጠኛ ስላልሆንኩኝ ዝርዝሩን የኢትዮጵያን የህግ አተረጓጎም ታሪክም እውቀቱ ስለሌለኝ እንዲሁ በድፍረት የመደምሰስ እንዳይሆን ስጋት ስለነበረኝ ነው እንደዛ ያልኩት። ህገ መንግስቱ መተርጎም ላይ እንዳልኩት ገና ነን። ገና እንዴት መተርጎም አለበት የሚል መርህ ራሱ ዴቨሎፕ ያረግነው በዛ መሪ ላይ ተመስርተን የወሰናቸው የረባ ውሳኔዎችም የሉም። በህግስ በአጠቃላይ ህግን በተመለከተ ህገ መንግስት ኖሮንም ስለማያውቅ ሆነም ቀረም እሱ ላይ ነው ይለያለው። ህገ መንግስት አለን። ህገ መንግስት ማለት ኖሮን አያውቅም ማለት ለምሳሌ የደርግን የአፄ ኃይለሥላሴን ህገ መንግስት አሉ። ህገ መንግስቶችማ ብዙ አሉ። ያለንም እንደ ቴክስት የለንም ማለት ሳይሆን በህዝቡ ላይ ያህል ግልጽ የሆነ አከራካሪ ተጽዕኖ ኖሯቸው በህገ መንግስት መሰረት መዳኘት እንደዚህ አይነት ክርክሮች በግልጽ የሚታዩበት ስላልነበረ ነው እንጂ በሰነድ ደረጃም አልነበረ። ምናልባት ግን ከህግ አተረጓጎም አንጻር ህገ መንግስቱም ላይ ሊሆን ይችላል። አሁን ዝርዝር ህጎችም የወንጀል ህግም ሊሆን ይችላል። አተረጓጎም በተመለከተ እንደዚህ አይነት ባህልና ትውፊት ካለ ብዬ ነው። የአንዱ ነገር አሁን መሰረታዊ ነገር ያነሳው ህገ መንግስቱ የተጻፈ ከንጉሱም ጊዜ ጀምሮ ያለን ቢሆንም ህገ መንግስታዊነት ግን የለም። ህገ መንግስታዊነት ማለት ህገ መንግስቱን ህዝቡ ባህሉ አድርጎት መንግስትም ባህሉ አድርጎት ተማሪዎችም ባህላቸው አድርገው ነው አጠቃላይ የሀገሪቱ ህዝብ ህገ መንግስታዊነትን ባህሉ አድርጎ ኮንስቲቱሽናሊዝም ይባላል። በነገራችን ላይ የተጻፈ ህግ መኖሩ ብቻ ሳይሆን ይህ ህገ መንግስት የኛ ነው ብሎ ተቀባይነት ኖሮት ህዝቡም ተቀብሎ በህገ መንግስት አምላክ የሚልበት ባህል የለም። ስለዚህ ህገ መንግስታዊነት በሌለበት አሁን ውሃ እንዲሞቅ ነው አሁን እየተከራከርን ያለ ነው። በህገ መንግስቱ ምን እንደሚልም ሰው የሚያነብ ብዙም አሁንም ያለ አይመስለኝም። አሁን እንዲኖርም ነገርም ለመቆስቆስ ወደ ህገ መንግስታዊነት ባህል እንዲዳብርም ለማድረግ ነው ይሄ ሀሳብ እየተነሳ ያለው። በዚህ እንለፈው። የፌዴሬሽን ምክር ቤት አሁን በዚህ ጉዳይ ለራሱ ግለሰብና መንግስት ቢከራከር እንዴት ነው የሚታየው? ግለሰብ ነው ቅድሚያ የሚሰጠው? ብሔረሰብ ነው ቅድሚያ የሚሰጠው? ወይስ ግለሰብ ነው ቅድሚያ የሚሰጠው የሚለው ለራሱ በመሪ ደረጃ ህገ መንግስቱ ምንም አይልም። ህገ መንግስቱ ህፃናትና ሌሎች አዋቂዎች ከተከራከሩ ግን ለህፃናት ቅድሚያ ይሰጣል የሚል አለ። ሁለቱ መብቶችን ማስታረቅ ካልተቻለ ይህ ዓለም አቀፍ መሪ ነው። ቤስት ኢንትረስት ኦፍ ቻይልድ የሚባል ገዢ ነው። ህፃን ራሱን ያልቻለ ስለሆነ የህፃንና የአዋቂ መብት ከተጋጨ ማስታረቅ ማችል ከሆነ የግድ የህፃኑ ቅድሚያ መሰጠት አለበት። ኢትዮጵያ ውስጥ የብሔረሰብና የአንድ ግለሰብ መብት ቢጋጭ የግድ የማንን ነው ቅድሚያ የሚሰጠው? ማስታረቅ የሚችልበት ቀዳዳ ከጠፋ የብሔረሰቡን ነው ወይስ የግለሰቡን ነው የሚለው ነገር ገና ተከራክረን ህገ መንግስታዊነት ህገ መንግስት ኢቨን ይህ ህገ መንግስት ቢቀየርም ቢሻሻልም ባሻሻልም ይህ ሀሳብ ገና ውሃ ያልሞቀለት ሀሳብ ነው እና በዚህ አይነት እነዚህ አይነት ውይይቶች ለዚህ ነው የሚጠቅሙት። ወደሚቀጥለው ማለፍ እንችላለን። ይህን ለማለፍ ፈልጌ ነው። እሺ፣ እዚህ ጋር ምናልባት እንግዲህ አሁን ሐምሌ 8 የምክክር ኮሚሽኑ ያው ስራውን ዋና ተብሎ የሚጠበቀውን ስራ ይጠበቃሉ የሚለው እንዳለ ሆኖ የሚጀምርበት ጊዜ ነው እና አሁን ከምንነጋገርበት ከህገ መንግስት ማሻሻል እንደዚህ ጋር በተያያዘ ምን ሊሆን ይችላል ብላችሁ የምታስቡት ነገር አለ? ምንስ መደረግ ይችላል ፈቃደኝነቱ ቢኖር? እሱን እስኪ ደግሞ ትንሽ እንባባልበት። ዶክተር ሄኖክ፣ ይሄን ፖለቲካዊ ጥያቄ ነው ጠየቅኩት። ፖለቲካዊ መልስ ነው ሰጠው። እንደሱ ነው አውቀሽ ግቢበት ይሄን። ስለዚህ እሱ ላይ እንደው ምናልባት አቶ ፍሬዎትን ጠይቀዋለሁ ያሰብኩት ነገር ነበረ። ምናልባት አያይዤ ላንሳው ይሆን አላውቅም። ሌሎች አጀንዳዎቻችን ላይ ጊዜ እንዳንወስድ ግን አጠር አድርገን ብናነሳቸው ጥሩ መሰለኝ። ከዚሁ ጋር ተያይዞ እኔ
የምክክር ኮሚሽን በቃ በአጭር ቃል መግለጽ ነው ያለብን ቀልድ ነው አሳዛኝ ቀልድ ነው ብዬ ነው የማስበው። የሀገሪቷ ችግር ያለበት ሁኔታ የገጠመን ችግር እና እንደ መፍትሄ እየታሰበ ያለው በአንድ አምባገነን መንግስት ስር ምንም የተለየ ነገር ሊያመጡ የማይችሉ ተጠያቂነታቸውም አመራረጣቸውም የተነጋግረንበታል ካንቺ ጋር በዚህ ጉዳይ አንድ ሁለት ጊዜ እንደውም ተወያይተንበታል። ከአካሄድ ጀምሮ እስከ ይዘት ድረስ ብዙ ችግር ያለበት ነው። የኢትዮጵያ ችግር በአሁን ባለው ራሱ የቅቡልነት ትልቅ ቀውስ ያለበት መንግስት የቅቡልነትን ይዤ እመጣለሁ ብሎ እንደዚህ አይነት ሌላ ጠንከር ያሉ ቃላትን መናገር አልፈልግም አሁን የውይይቱ እንትን ስላልሆነ እኔ ምንም ዓላማ ያለው ነገር አይደለም ብዬ ነው። ምንድነው የሚጠቅም ነገር አይመስለኝም። ሊሆን ከሆነ የኢትዮጵያ ችግር የሚፈታ ከሆነ ህገ መንግስታዊነትም እንዲመጣ ከሆነ አቶ ፍሬዎትን ጠቅሶታል መጽሐፉ ውስጥ በተዘዋዋሪ መንገድ ያው ህገ መንግስቱ ተቀዶ ይጣል የሚል ድምዳሜ ላይ ስላልደረሰ ነው እንጂ በይፋ እነዚህ ነገሮች ኢትዮጵያውያን በጠቅላላ ተወያይተው ተመካክረው ያካሄድ ፍትህ ኖሮ የይዘት ፍትህ ኖሮ ሁሉም ሰው የተስማማበት ማለት ይዘቱ ላይ ሁላችንም ልንስማማ አንችልም፣ የታወቀ ነው እሱ። መስማማት ግን አይጠበቅብንም። ቢያንስ ግን ሂደቱ ላይ መስማማት አለብን። ይሄ ህገ መንግስት እንዴት መጣኔ አሁን ይሄ ህገ መንግስት እኮ ቅቡልነትም የለውም ተስፋም የለውም ብዬ የማስበው የተጫነበትን መንገድ ስለምናውቀው ነው። ዘርዝረዋል አንተም መጽሐፉ ላይ። ስለዚህ አሁን በቀጥታ ጥያቄው የምክክር ኮሚሽኑ እንዴት ተመሰረተ? ማን መሰረተው? ለምን ዓላማ ነው? አካሄዱ እንዴት ነው? ምንድነው እያደረገ ያለው? 4 ዓመት ሙሉ አጀንዳ ሲሰበስብ እኮ ነው የከረመው። አንዳንድ ጊዜ ውጭ ሀገር ሄዶ የመንግስትን ፕሮፓጋንዳ አይነት የሚመስል የሚሰሩት ነገርም አለ። ስለዚህ አሁን የኔ ፖለቲካ አቋም መንግስት ላይ ያለኝ ይታወቃል። ከዛ አንጻርም ነው የማየው። ብዙ ትርጉም ያለው አይመስለኝም። በዚህ በመለሰው ይሻላል። ምናልባት ሪዮት አስተያየት ልትሰጭበት ትችላለች። የብልጽግና ፓርቲን በተመለከተ አቶ ፍሬዎት ያነሳቸው ነገሮች አሉ። እነሱ ላይ ጥያቄዎች አሉኝ። አሁን ላንሳቸው ወይስ ምክንያቱም ከምንነጋገርበት ጋር ይያያዛል ብዬ ስለማውቅ ወይ ቆይተን እናንሳቸው? እስቲ እናንተን አስተያየት። ይሄኛው ላይ ምናልባት ከሐምሌ 8ቱ ጋር በተያያዘ ያነሳሁት አሁን እያነሳናቸው ያለናቸው በተለይ መሻሻል ያለባቸው ነጥቦች ብሎ አቶ ፍሬዎት የዘረዘራቸው ላይ እሱ ላይ ምን ይታያል የሚለውን ትንሽ ይበልበትና ወደዛ ደግሞ እንመጣለን። ምናልባት እኔ ኮሚሽኑ ከዚህ በላይ ምን ማድረግ እንዳለበትም ብዙም አይታየኝም። እኔ ከዶክተር ሄኖክ ይለያለሁ። በቃ እንትኑ የኮሚሽኑን ሰዎች ፐርሰናሊ ከሞላ ጎደል አውቃቸዋለሁ፣ አብዛኞቻቸው ማለት ነው። ፕሮፌሰር መስፍንንም ሌሎችንም አውቃቸዋለሁ። አይ ቲንክ ዶክተር ሄኖክም እያለ ያለው በግለሰቦች ደረጃ አይመስለኝም። አይደለም። ፕሮፌሰር መስፍን በጣም ቢያንስ በዝና አውቃቸዋለሁ። በጣም የተከበሩ ሰው ናቸው። አንዳንድ ግለሰቦች ላይ ጥያቄ ሊኖረኝ ይችላል። ያን ሪዮትም አውርተናል። ግን እሱ አይደለም ጥያቄ። እኔም እንደዛ ይገባኛል። ምንድነው የኮሚሽኑ ሌላ መንገድም ጠፋ። አሁን ኢትዮጵያ ውስጥ የሆነ እስካሁን ያለን ችግር ምን እንደሆነም ራሱ በስር በቂጡ ለይቶ ለማወቅ አስቸጋሪ ነው። አሁን የኢትዮጵያ ሕዝብ በደንብ ይተዋወቃል ወይ የሚለውም ራሱ እኔ በጣም ተጠራጣሪ ሆኛለሁ። አሁን ለምሳሌ የሪሊ ደውሮ ያለ የደውሮ ወጣት መቀሌ ወይም እዛ አዲግራት ያሉ ወጣቶችን ስለንቡና ይረዳሉ ወይ? ስለ ኢትዮጵያ ራሱ ያላቸው ቪው ተመሳሳይ ነው ወይ የሚለውን በጣም ተጠራጣሪ ሆኛል። ማለት ሪሊ ስለ ኢትዮጵያ ስለ አንድ ሀገር የተለየ የተቀረጸ አንድ እንትን እንድራቸው አይፈለግም። ኮፒ ፔስት እንዲሆኑ አይደለም እያሰብኩ ያለው። ኢቨን ስለዚህ ሀገር ይሄ ሀገር የዚህ ሀገር ታሪክ ላይም የዚህ ሀገር አፈጣጠርም ላይ ይሄ ሀገር አሁን ያለበት ደረጃ ላይ አሁን የገባንበት ችግር ውስጥ እንዴት እንደገባን ለምን እንደገባን ተስፋቸው ስጋታቸው ኢቭን የሚያሰጋቸው ነገር ተመሳሳይ ነው ወይ? አንዱ በቃ ለክልሌ ጉዳይ ብሎ ለብሔሬ ጉዳይ ብሎ ይሞታል። ሄዶ መተካ የሌለውን ህይወቱን ይገብራል።
ተከበናልም ብሎ ሰው ይሞታል፣ ይጋደላል። ሌላው ደግሞ ከከባቢ ወገንም እንደዛም የሚቆጠርም ሊሆን ይችላል። ያስቸግረኛል። አሁን ብሔር ብሔረሰቦች ራሳቸው እርስ በርስ ስለዚህ ሀገር ያላቸው ቪው ተመሳሳይ ነው ወይ? አንድ የኢንሳ ዳይሬክተር የነበረው መጽሐፌ ላይ ጠቅሻለሁ። ኮሎኔል ቢኒያም ያው ጊዜ ካለፈ በኋላ ያለው ነገር አለ። በእውነት አሁን ብሔር ብሔረሰቦች ያልከረምን እንጂ ያላቸውን ቪው እናውቃለን ወይ? ወልድ ስለ ኢትዮጵያ ያላቸውን አመለካከት ምንድን ነው? እነሱ እነማን ናቸው? የመጀመሪያው ጥያቄ እነሱ እነማን ናቸው? እሱም ጥያቄ ነው ለኔ። እሱም ሳልፈታ ነው አልፈታ ነው። እነማን ናቸው? ብዛታቸው ስንት ነው? በነገራችን ላይ ብዛታቸው ስንት ነው እንተው። የኢትዮጵያ ሕዝብ ብዛት በትክክል እንደማናቅ ግን በእርግጠኝነት እናገራል በድፍረት። አሁን ብዛታችን 100 ሚሊዮን ይባላል፣ 130 አካባቢ ይባላል። ከቆጠር ካሁን ጦርነት ሊፈጠር ስለሚችል መቁጠር አይቻልም በነገራችን ላይ። ምክንያቱም የኔን ዘር አሳንሳል። ምክንያቱም በዘሬ የማገኘውን ጉልበት ሊሸነሽን ነው፣ ሊታሳንሰኝ ነው ይላል። አንዳንዶቹ ውስጣቸው ላይ ያሉትን የኛ ናቸው የኛ ናቸው ብለው በመዋጥ ቁጥራቸውን ለማወፈር ስለሚፈልጉ ከነሱ ተለይቶ እኔ እኮ እንደዚህ ነኝ ሲል ይበሳጫሉ። አንዱ ብሔረሰብ ተነስቶ በሱ ውስጥ ያለ አንድ ትንሽ ብሔረሰብ እና እኔ እኮ እነሱን አይደለሁም ስል የሚበሳጨው በነገራችን ላይ በብሔር ብሔረሰብ በሚል በቁጥር የሚያገኘውን ስልጣን፣ ባጀት፣ ግዛት ይህን ሁላ ጉልበት ስለሚያሳንስበት ከውስጡ እያፈተለከ በቃ ከአንድ ክለብ ውስጥ 11 12 ተጫዋች ይዘህ ሄደህ አንደኛው ተጫዋች ከአንተ ላይ እያመለጠ ወደዛኛው ወደ ሌላ ተቃራኒ ክለብ ወይንም ቶታሊ በቃ አልፈልግም እያለ የአንተን ቁጥር አሳንሶ 11 እና በ11 መጫወት ሲችል በ9 እንድትጫወት ማድረግ ያህል ነው የሚሰማቸው። ስለዚህ በዚህ አይነት ሁኔታ ሰው ምንድን ነው የሚያስበው የሚለውን አሁን ወደ ኮሚሽኑ ሊመጣ ነው ሪዮት። በዚህ መልክ ኢትዮጵያ ውስጥ ሰው ምን እንደሚያስብ ሪሊ መስማት በጣም አስፈላጊ ይመስለኛል። በጣም እኔ እንደውም ኮሚሽኑ አሳጠረ 4 ዓመት የምን የዚህ ሀገር ታሪክ ላይ ስለማንስማማ ባንዲራ ላይ አንስማማም። ኢትዮጵያ የሚል ስም ላይ የማይስማማ ብዙ ሳለ በነገራችን ላይ አሁን እዚህ ሀገር የፈለገ ለማኝ ከመንገድ ዳር ቢንቀሳቀስ ጋድ ብለስ አሜሪካ ይላል። እየለመነ ደግሞ አንዳንዶቹ ለዚህ ሀገር ቆስለው ምን ብሎ ሆምሌስ ሆነው እንኳ ስለ አሜሪካ እንደው መቼም በታሪክ በአገር ደረጃ የኢትዮጵያን ያህል እድሜ የላትም እና ይህ ሁላ ባለበት ምንድን ነው የሚለውን ነገር ራሱ መነጋገር አልቻልንም። ስለዚህ ብቸኛው መንገድ እስካሁን ድረስ በጠመንጃ ነው፣ በደም ፍላት ነው ልንፈታ የምንሞክረው። አሁን ደም ፍላት ደግሞ እውነት ለመናገር ይሄ የመገዳደሉ ነገር የሰዋዊነት ባህሪ ሳይሆን በኢንስቲንክት የአውሬነት ባህሪ ነው ማለት። ይሄን ወደዛ እያወረድኩ አይደለም ህዝባችንን ባህላችንን፣ ግን ኖርማሊ ተነጋግረው እንስሳት መፍታት ስለማይችሉ የመጀመሪያው ኦፕሽናቸው በመነካከስ በመገዳደል ነው መፍታት የሚፈልጉት። ያ ኢንስቲንክት ደረጃው ይለያያል እንጂ ሰው ውስጥም አለ። ሰው አሁን ነገሩን ተነጋግሮ እንደማይፈታ ሲያውቅ መግደል፣ ማስወገድ፣ መደባደብ ውስጥ ነው የሚገባው። በእርግጥ በዛ ደረጃ ማሳነስ አይደለም። ኤኒዌይ በዚህ አይነት ሁኔታ የኢትዮጵያ ህዝብ እንነጋገር ብለው እኔ ከክልል መዞራቸው ትክክል ነው ባይ። እሱ ላይ ተቃውሞለኝም። በነገራችን ላይ መነጋገራቸው መመካከሩ ላይ አጀንዳ መሰብሰቡ ላይ እሷ ነው በኔ ጥያቄ አስፈላጊ ነው። እኔ በመፈልገው መንገድ ይሁን ቢባል ከዛ ውጭ የተለየ አማራጭ የሚኖር አይመስለኝም። ህዝቡ መነጋገር አለበት። ችግሮቹ መለየት አለባቸው። እንዴት እንደፍታቸው ላይ መነጋገር አለብን። እሱ ላይ አይደለም እኔ ጥያቄ። አሁን አካሄዱ ነው። በምን አይነት መንገድ ነው ሊሆን ይሄ የምክክር ኮሚሽን ማን የመረጠው? በምን አይነት ሁኔታ ነው የተመረጠው? ወደፊት ምን ሊያመጣ ይችላል ምናምን። አሁን ያለውን መንግስት የብልጽግናን መንግስት ስልጣን ማቆየት ሚና ነው ያለው ከሚል ነው እንጂ ሀሳቦቹ ሲጀመርም እኮ ያኔ ብዙ ስንል ነበር። ይሄ ነገር መፍትሄ ያለው ህዝብ መመካከር አለበት። አገሩ ብዙ ጥያቄ ነው ያለበት፣ ብዙ አይነት ልዩነት አለ፣ መፈታት ያለበት ብዙ ችግር አለ። መመካከሩ ጥሩ ነው ብለን ብዙ ነገር አውርተናል።
አሁን በዚህ መንገድ መመካከሩ መሄዳቸው ማወያየታቸው እኔ ችግር አይመስለኝም። አስተዋጽኦ ሊያደርግ ይችላል ጥያቄዎቹንም ለመለየት። ችግሩን ከመፍታት አንጻር ግን የአንድ ፓርቲን ስልጣን የማስጠበቅ ሚና ነው የሚኖረው። እኔ ሀገሪቷን ችግር በቅንነት ለመፍታት የተፈለገ ስለማይመስለኝ ነው እንደዛ የማስበው እንጂ አንተ ያልከው ላይ ልዩነት የለኝም። የጦርነቱን በተመለከተ አንድ አጭር ነገር ማለት የሚያስፈልገኝ መሰለኝ። ልክ ነው። አሁን ይሄ ወደ ፍትሃዊ ጦርነት የሚባል ጀስት ወር ቲዮሪ ውስጥ ይከተናል እና ሰዎች አውሬ ጦርነት መቼም ቢሆን መካሄድ የለበትም ተብሎ ነው የሚታሰበው። ሁላችንም እኔም ጨምሮ ፓሲፊስት ነኝ ብዬ ነው የማስበው። ግን ፓሲፊስት ማለት ጦርነት በምንም አይነት መንገድ መካሄድ የለበትም፣ ሌላ መፍትሄ መፈለግ አለበት። ግን ፍጹማዊ ፓሲፊስት አብሶሉት ፓሲፊስት ደግሞ አይደለም። ጦርነቶች በአንድ ወገን ቁጥጥር ስር ያሉ አይደለም። ሂትለር ሲመጣ አይ እኔ ሰላማዊ ነኝ ፓሲፊስት ነኝ ስለዚህ በሰላማዊ መንገድ መፍታት አለብኝ ልትል አትችልም። ስለዚህ ጦርነት በአንድ ወገን ቁጥጥር ስር ውስጥ ያለ ስላልሆነ ከዛ አንጻር ቢታይ ጥሩ ነው ለማለት ነው። አግሪ እሱ ጥሩ ሀሳብ ነው ያነሳው። ወደ እንትን ላይ ወደ ኮሚሽን ላይ ሲመጣ ኮሚሽኑ ላይ ስቲል የተለየ ሀሳብ ነው ያለኝ። ምክንያቱም አይናው ኮሚሽኑ ላይ በሚነሳውን ነገር ዲያስፖራው ስለሆንኩ በደንብ አውቃለሁ። ሪዮቲም ያነሳችሁትን ውይይት አውቃለሁ። እኔ ከተሰበሰበ በኋላ ውይይት ከተደረገ በኋላ ዝርዝር አካሄዳቸውን በደንብ ከሰማን ብዙ የዩኒቨርሲቲ ፕሮፌሰሮች አማካሪዎች ተቀጥረዋል። የተለያዩ አካዴሚሽያን ሪሰርቸሮች ኢቨን የተሰበሰበውን አጀንዳ በሪሰርች መስፈርት የመለየት ስራ ኢቨን ጥያቄዎቹንም ፕሮፐር በሆነ መንገድ ፊልተር አውት የማድረግ ስራ የትኛው ፕራዮሪቲ ይሰጥ የትኛው አይሰጥ የሚለውንም አማካሪ ካውንስል ተብሎ ካውንስሎቹ በብዛት የሚያማክሩት ማለት ነው። ይሄ ኮሚሽኑን የሚያማክሩት ፕሮፌሰሮች ናቸው። ዩኒቨርሲቲ የተለያየ ሪሰርች ላይ ታወቁ በኢንተርናሽናል የሚታወቁ ሰዎች ያሉበት አንድ አማካሪ እንትን አለ። ባለሙያዎች ናቸው የሚለዩት። የተወሰነ ያየባቸው ችግር አይ ቲንክ የሚሰሩትን ስራ በደንብ ስላልገለጹ አሁን ለሚነሳው አሁን ዶክተር ሄኖክም ለሚያነሳው ነቀፋ በጣም የተጋለጠ ይመስለኛል። እነሱ ካልተናገሩ ደግሞ ሰው ጠንቅሎ የማወቅ እንትን የለውም፣ ግዴታም የለበትም። የሚሰሩትን ስራ በዝርዝር መግለጽ የነሱ ስራ ነው። ያ እዛ ላይ በደንብ ምናልባት በተለየ ሁኔታ ብዙ የውስጥ ነገራቸውን እኔ ከማወቅ አይደለም፣ ግን ኪዩሪዮሲቲ እዛም በሄድኩ ጊዜም በተለያየ ስብሰባዎች ላይ ከሚያነሱትም በግልም ከሚጠይቃቸው ካውንሲሉም የሚያማክሩ ፕሮፌሰሮች ጋር የተወሰኑት ይውቅ ስላለኝ እንደዛ ነገር አለ። አት ኤንድ ኦፍ ዘ ዴይ ግን ዶክተር ሄኖክ ያነሳው ነገር የዚህን መንግስት እድሜ ለማስቀጠል ነው የሚለውን እስቲ በተግባር እናያለን። እንግዲህ ምናልባትም ለሀገር የሚጠቅም ነገር ወጥቶ የመንግስት እድሜ ከቀጠለ እኔ አይ ዶንት ኬር ማለት ያ ለሀገር የሚጠቅም ምን ማለት ነው የሚለው ነው የምንለያየው። ለሀገር የሚጠቅም ማለት ይህ ህገ መንግስት ለምሳሌ እኔ ፓርላሜንታሪ ስርዓት አደገኛ ነው ብዬ ነው የማምነው። ከሰፈር ከአንድ ወረዳ የመጡ ሰዎች በሴራ በዚህ በፓርቲ በኩል እያሴሩ ሀገር የሚመሩበት በቃ የተወሰነ ሰው ብቻ ሀገሪቱን የሚያሾርበት ስራ ስለፈጠረ የኢትዮጵያ ህዝብ መሪውን የሚመርጥበት ስራ ስለሌለ አሁን ፕሬዚደንሻል እንዲሆን ፈልጋል። እንደዛ አይነት ነገር ቢያመጣ አሁን እዚህ መጽሐፉ ላይ የዘረዘርኳቸው መሰረታዊ ያልኳቸው ነገሮች አሉ። አይ ቲንክ የኢትዮጵያ ህዝብ የሚስማማ ይመስለኛል። እነዛን ነገሮች ላይ ተስማምተው ተነጋግረው ይህ ነገር መሻሻል አለበት ብለው ይላሉ ወይንስ ሻይ ወይ ያረጋሉ የሚለውን በሂደት እኔ ፍርድ ለመስጠት አጭር ጊዜ ነው ፊታችን ላይ ያሉት፣ እንደርስባቸዋለን ብዬ አስባለሁ። ምናልባትም መጨረሻ ላይ ምንም የረባ ውይይትም የረባ ድምዳሜም ላይ ካልደረሱ ልነቅፋቸው ነው ነገሩ በደጅ ነው ብለን እንጠብቅ ባይ ነኝ። ሊደርሱ ይችላሉ። እኔ አሁን ልዩነታችን በደንብ የገባኝ መሰለኛል። አንተ ኮሚሽኑ የሚሰራው ስራ ጥሩ ነገር ነው፣ አስተዋጽኦ ሊያደርግ ይችላል። በይዘትም በመረጃም በጥናትም የተደገፈ ቢያንስ ለሚቀጥለው መንግስት ስርዓትም ቢሆን እንደ ግብአት የሚሆን ነገር ሊኖር ይችላል። እሱ መቀጠሉ ጥሩ ነው የምትለው። እኔ እሱ ላይ ተቃውሞ የለኝም። እንደዛ መሆኑ ጥሩ ነው። ያሁን የአካሄድ ፕሮሲጀራል ጀስቲስ ላይ ነው ጥያቄ ያለኝ። እንደ መሳሪያ ጥሩ ነገር ሊሆን ይችላል።
አሁን ያለው መንግስት ተቀይሮ ሌላ ለምሳሌ እኔ በምፈልገው አይነት የሽግግር ፍትህ መጥቶ ውይይት ሲደረግ የዚህ ኮሚሽን ሰነድ መሰረት ሊሆን ይችላል። ለምሳሌ ከዛ አንጻርም ልናየው እንችላለን። የኔ ጥያቄ አሁን ያለው መንግስት ይሄንን ነገር የማድረግ ስልጣንም ምንም የለውም ብዬ ነው የማስበው። አሁን የሌጂትመሲ ጥያቄ የሚመጣው እዛ ላይ ነው እንጂ አንተ የምትለው ኮሚሽኑን ብቻ ካየ ነው በማወያየት ችግሮችን በመለየት ጥናት በማድረግ እነዚህ በጣም ጥሩ ነገሮች ናቸው። በዚህ መንግስት ቢሆን በየትኛውም መንግስት ቢደረግ የሚቀጥለው መንግስት ላይ በየትኛውም ስርዓት ውስጥ የኢትዮጵያ ህገ መንግስት ችግር ይፈታል ተብሎ ከታሰበ ይቅርታ ጉንፋን ስለያዘኝ ነው። ከዛ አንጻር እስማማለሁ አንተ ከምትለው ነገር ጋር። ግን እንዳልኩ እኔ አሁን የዚህ መንግስት ላይ ክርክር እንዳይሆን እንጂ ይሄ የተጀመረበት ሁኔታ እየተካሄደ ያለው ሁኔታ ከዚህ በፊትም የተሞከሩ ነገሮች አሉ። ኮሚሽኖችን በተመለከቱ 1-3 ኮሚሽን የክልልና ወሰን ኮሚሽን የት እንዳሉ እናውቃለን። ሌሎችም ረሷቸው 1-3 ኮሚሽኖች ነበሩ ሲጀመራሉ። የት እንደደረሱ እንደገቡም ሳይታወቅ ይጠፋሉ። ይሄኛው እንደውም ትንሽ እድሜው ረዝሟል። እየጠፋም እየተነሳም እየተሰደበም ምንም እያለም አለ። ቢያንስ ኮሚሽኑ አለ፣ ሰዎቹም አሉ። ከዛ አንጻር ችግር ያለው አይመስለኝም። ግን ከአካሄድ አንጻር ይሄ መንግስት ይሄን የማድረግ ነው ስልጣን ያለውም አይመስለኝም። የእንትኑን እንየው እስቲ ምናልባት ሌሎች ጥያቄዎች ላይ ወደ ሌላ ብንሄድ ይሻላል ወይ? ይሄን ጉዳይ ሌላ ጊዜ የምንወያይበት እኔ ኮሚሽኑ ላይ የተወሰነ በራሱ ጊዜ በራሱ ላይ ፍርድ እንዲያመጣም እድል ለመስጠት እኔ ተስፋ ስላለኝ ምናልባት ሌላ ጊዜ ኮሚሽኑ ላይ ብቻ ብንነጋገር። ይሄኛው ከህገ መንግስቱ ጋር በመጽሐፉ ላይ ከተነሱት ሀሳቦች ጋር በተያያዘ ነው። እኔ ምንድነው የነበረው ለብቻው እናየዋለን። ምናልባት ሄኖክ ይሄ ፕሬዚደንሻል ፓርላሜንታዊ ከሚለው ጋር እሱ በመጽሐፉ ፕሬዚደንሻል የሚለው ነው የሄደበት ስለሆነ እሱ ጋራ ለኢትዮጵያ እንደ መፍትሄ አይነት ነገር ተደርገው ሊወሰዱ ከሚችሉ ለምን ይጠቅማሉ የሚለውንም በዝርዝር ስለሄደበት እሱን እዩታ ላይ ምናልባት የምትጨምረው ወይም በተለየ የምታየው ካለና ሌሎች ደግሞ ማንሳት የምትፈልጋቸው ካሉ ወደሱ እንሂድ። እነዚህ ነገሮች አከራካሪ ናቸው። አቶ ፍሬዎት የሚለው ይገባኛል። የፓርላሜንታዊ ስርዓት ችግሮች ይታወቃሉ። ፕሬዚደንታዊ ችግሮች ብዙ ሰዎች ፕሬዚደንታዊ ስርዓት ቢኖረን ጥሩ ነው ብለው የሚከራከሩ ሰዎች አሉ። ፕሮፌሰር መሳይ ለምሳሌ አንዱ ነው። ምክንያቱም አንድ ፕሬዚደንት ለሁሉም የሀገሪቷ ማህበረሰብ፣ ህዝብ፣ ብሔር ብሔረሰቦች እና ህዝቦች እንዴትም ይገለጹ ለነሱ ምንድን ነው እነሱ የሚፈልጉትን ነገር ለመስጠት መዘጋጀት ጥረት ማድረግ ስላለበት የሁሉንም ፍላጎቶች ለማሟላት በሚያደርገው ጥረት አገራዊ አንድነትን የመፍጠር አስተዋጽኦ ሊኖረው ይችላል የሚል ጥሩ ነው ብዬ ነው የማስበው። እሱ እኔ ፕሬዚደንታዊ መሆኑ እንደ ጥሩ ሀሳብ ነው ማለት ስለ ብዙ ልዩነት የለኝም። እንደዚህ ግን እንዲህ አይነቶቹ ነገሮች አይደሉም የኔ ትልቅ ችግሮች። በቃ ህገ መንግስቱ ላይ ነው ችግር። መጀመሪያ እንደ ሰነድ ከየት መጣ፣ እንዴት ሄደ፣ ምን አይነት ይዘት አለው ምናምን የሚሉ መሰረታዊ ጥያቄዎች ናቸው ያሉኝ እንጂ በአቶ ፍሬዎት ባለው አሁን የዘረዘራቸው ነገሮች በአብዛኞቹ መስማማባቸው ናቸው። ልዩነቶች ካሉም ያነሳቸው ይመስለኛል አንዳንዶቹ። ስለዚህ ወደሚቀጥለው ጥያቄ ልሂድ። ስለዚህ እዚሁ ላይ ላንሳውና እንግዲህ እንዴት እንደማድረግ አላውቅም። አጠር አድርገህ ልትመልስልኝ ትችላለህ፣ ግን መጠየቅ አለብኝ። ማለፍ አልቻልኩም። ይሄን ጥያቄ ብልጽግና አሁን የፖለቲካ አመለካከትህን የመተቸት ምናምን ፍላጎት የለኝም፣ መብትህ ነው። አንተ ራስህን መከላከል ትችላለህ። ግን እሱ አላማዬ ግን እሱ አይደለም። ግን ለምን እንደማነሳው ልንገርህ። ብልጽግና ፓርቲን በተመለከተ ያልካቸው ነገሮች አሉ። ብሔር ብሔረሰብ መደራጀትን ማስቀረት በብልጽግና ተተገበረ እንጂ ትቀጥላለህ። ኢህአዴግ ፈርሶ በህብረ ብሔራዊ ብልጽግና ፓርቲ ሲተካ ትላለህ። ብልጽግና ፓርቲ ብሔር ዘመን ባይሆንም ብሔር ትላለህ። ሌሎችም ነገሮች አሉ። ጠቅላይ ሚኒስትሩን መጽሐፍ የምትጠቅስባቸውም ነገሮች አሉ። እሱ አሁን መጽሐፉን እንደ ዳሰሳ ብጽፍ ኖሮ ላነሳው የምችለው ነገር ነው። እነዚህ ነገሮች አሁን ከአንተ ሲመጣ ትንሽ ግራ ይገባኛል። ማለት አንተ ይህን መጽሐፍ ስትጽፍ ፕሮሲጀርን መዋቅርን በደንብ የምትረዳ ሰው ነህ። የብልጽግና ፓርቲ እንዳውም ገርሞኝ ሄጄ ያነበብኩት የመተዳደሪያ ደንቡን እና አወቃቀሩ አባልነቱም ጠቅላላ ጉባኤም በብሔር ብሔረሰቦች ላይ የተመሰረተ ነው።
ልዩነቱ ምንድነው? ከኢህአዴግ የተሻለ ምንድነው? ለምንድነው? ኢህአዴግ የብልጣብልጥነት ነገር ስለነበረው ነው። 7% የሚሆነው የሀገሪቷ ህዝብ የሚወክለውም ህወሓት 9 ማዕከላዊ ኮሚቴ ነው አባል ያለው። ስንት ፐርሰንት የሚወክለው በቁጥር ከፍተኛው ነው የሚባለው ኦህዴድ ይወክላል የሚባለውም 9 ነው። ይህ መሰረታዊ የእኩልነት መብትን የሚጋፋ ነው። ችግር ነበረው። አሁን ይሄንን የምለው በዚህ አይነት ነገር መዋቀር ጥሩ ነው ከሚል አይደለም። ግን የብልጽግና ልዩነቱ ምንድነው? የብሔረሰባዊ ምጥጥኑን አስተካክሏል ልንል እንችላለን እንጂ ብሔር ዘመም አይደለም። ብሔር ብሔረሰብነትን አስቀርቷል ልትል እንዴት እንደቻልክ አልገባኝም። ከዛ በተጨማሪ ደግሞ ብልጽግናን እንደ ፓርቲ አሁን ይሄ የፖለቲካ አመለካከት የሆነ የመተቸት ነገር ሊሆን ስለሚችል እዚህ ላይ አስተያየት ስጥ። ይህኛውን እኔ ለብልጽግና ከፖለቲካ ቪኦኤ አይደለም ይሄ ነገር የመጣው ከዛ አይደለም። እኔ አይሆንም ብዬ ተስፋ ስለማድረግ ነው። አይደለም ከዛ ቪኦኤ አይደለም። ለረጅም ጊዜ አሁን በብሔር መደራጀት የሚባል ነገር እኔ ባለፈው ስብሰባ እንትን ላይ ባለፈው ውይይታችን ላይ ገልጫለሁ። ኦሪጂናል ድራፍቱን ብታይ በጣም ይሄ አንድ ዲሞክራቲክ ቪው ሳይኖር አይቀርም ሊያስብል ይችላል። እኔ መጀመሪያ ላይ እንደውም ለብሔራዊ ደህንነታችን አደጋ ስለሆነ ለብሔራዊ ደህንነታችን አደጋን የሆነን ነገር ደግሞ መንግስት አንዱ ስራው ማስቆም ነው። ይሄ አገርን ለማስቀጠል በብሔር መደራጀት በህግ መከልከል አለበት። እኔ በነገራችን ላይ በተወሰነ ደረጃ ባለፈው ሳምንት ስታነሳ ነበር ለጋራ ጥቅም ሲባል የተወሰኑ መብቶች ከዲሞክራሲ ላይም እየተቆነጠሩ ካልተከለከሉ በቀር ወደዛ ደረጃ ጠንካራ ተቋማት ኢንስቲትዩሽኖች ጠንካራ የምንተማመንባቸው የጋራ እሴቶች በራሳቸው በተቋም ተደግፈው እስከሚቆሙ ድረስ የተወሰነ የዲሞክራሲ ገደብ መጣል አለበት ብዬ ሁሉ አምናለሁ። እስከዛ ድረስ አንተም ባለፈው ሳምንት እኔም መጻፌ ላይ አንድ ዲሞክራቲክ ነው የሚል እንትን ብያለሁ። ግን ከኦሪጂናል ሀሳቤን ብታቅ ኖሮ እኔ ግልጽ ነው፣ መጽሐፍ ላይ ግልጽ ነው። የብሔር ብሔረሰብ አደረጃጀት እንደማትቀበል ግልጽ ነው። በፍጹም አደገኛ ነው። ተሊጠን ይሄ እንደ ሽንኩርት ማቆሚያ የሌለ ሊጠ መጨረሻ ላይ ብትንትኑ ነው የሚወጣው። በስሩ ታይም የተፈጠረ መቋጠሪያ የሌለው ነገር መቋጠሪያችንን ፈተን ለቀን መልሰን መቋጠር ሊያቅጠን ይችላል። ኦኬ ይህን ካልኩኝ ከየት መሰለ እየተነሳ ያለው እኔ ኢትዮጵያ ውስጥ ፕራክቲካሊ ከነበርኩበት ታሪክ ልነሳ። እኔ አሁን ደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስት ስራ ሲጀምር የህግ አማካሪ ሆኜ ነው የጀመርኩት። ሲጀምር ማንኛውም ሰው መጣ የዳይዴን ወይ ዳይዴግ ነው የሚባለው ዛኔ የዛ አባል ለመሆን በሆነ ብሔር መጠቃለል አለበት። የሆነ ብሔር አባል ካልሆንክ there is no way አንተ መጀመሪያ ዳይዴግ ስብስብ ነገር ነው። የወላይታ ዲሞክራሲያዊ ድርጅት የራሴ አባል ናቸው ብሎ ያስገባቸው፣ የሀዲያ ዲሞክራሲያዊ ድርጅት አባል ብሎ ያስገባቸው፣ እንደዛው የሲዳማ የየብሔረሰቡ አባል የሆኑት እነዛ ድርጅቶች አንድ ላይ ሆኖ ነው የዳይዴግ የሚለውን የሚመሰርቱት ግንባር ነገር ነው። አንተ አዋሳ ሆነ የዛ ድርጅት አባል ለመሆን you have to go back to your root ሄደ በሆነ ብሔረሰብ ውስጥ አባል ሆነ የዛ ድርጅት አባል ሆነ በዛ በኩል ነው መታወቂያ አግኝተ ሪኮግናይዝ የምትደረገው። ይህን ነገር እንዴት ማስቆም ይቻላል? ይህን ነገር በፍጹም ቀፋፊ የሆነ ትሮማም ስላለብኝ ነው ይሄ በብሔር መደራጀትን አደገኝነትን በጣም በመረረ ሁኔታ የጻፍኩት። ምናልባትም ከረር ያለ ነገር የሚታየው በዚህ መጽሐፍ ላይ እዛ ላይ ነው። የመደብ ትግል ላይ፣ ሀብት ማፍራት ላይ፣ ስልጣን መያዝ ላይ ማአት ነገር ነው ችግር የሚያመጣው እና ኤኒዌይ እሱ ምን ፈጠረ? ሰው መሆንን አይቀበልም። በሰውነት መሆን አትችልም። የትኛውም ቦታ ላይ በሆነ ዘር በኩል ነው ፓርቲ አባል መሆን የሚችለው። ኦኬ ይህን ነገር ለማስቀረት አንድ ህብረ ብሔራዊ ፓርቲ ሊኖር ይገባል የሚል
የትም ውስጥ የሌለን ሰዎች ብቻ የምንገፋው ሳይሆን እዛ ውስጥ ያሉትም ይሄ በራሱ የብሔረሰብ አባል የሆኑትም የተወሰኑት ይህ ነገር እንደማስኬድ ብዙዎች እያወቁ የሆነ ሰዓት ላይ ችግር እየፈጠረ እንደሚሄድ እርስ በርስም አንድ ላይ መስራት የሚያስቸግር ነገር ነው። አንዱ የሆነ ድርጅት ክሌም ያደርጋል፣ አንዱ ሌላ ድርጅት ክሌም ያደርጋል እና ከዛ አንጻር ላሳጥረውና ይህን ነገር እንዴት ነው ማጥፋት የሚቻለው ሲባል ህብረ ብሔራዊ ፓርቲ መፍጠር። ኦኬ ህብረ ብሔራዊ ፓርቲ እንዴት ነው የሚፈጠረው? የትኛውንም ብሔር ኢምፕላይ የማድረግ ስም መፍጠር። ለምሳሌ እኔ የኢሰፓ ደጋፊ አይደለሁም፣ የአፓም የምንም አይደለሁም። ኤኒዌይ ግን ለምሳሌ ኢሰፓ እውነት ለመናገር ከነዚህ ግንባሮች ይሻላል። ኢሰፓ ውስጥ አባል መሆን ትችላለህ ዝም ብለህ ዜጋ ስለሆንክ። ኢያፓም መሆን ትችላለህ። እናት ራዕይ የሚባሉ ፓርቲዎች አሉ። ዝም ብለህ ሰው ስለሆንክ ራዕይ የሆነ ዘር ስላይደለ መሆን ትችላለህ። ይህኛው መሆን አትችልም። ሶ በዛ ደረጃ ብልጽግና ፓርቲ ውስጥ አባል ለመሆን በቃ ኢትዮጵያዊ ዜጋ መሆን ብቻ ነው የሚጠበቅብህ ኢንፕሪንሲፕል ማለት ነው። እንደዛ አባል ከሆንክ በኋላ እኮ አንተ ደንባቸው ውስጥ ገብተህ ብታይ አንተ አሁን የፓርቲውን ደንብ ውስጥ ገብተህ አይተሃል። አሁን ከምትለው የተረዳው የፓርቲ ደንብ ውስጥ ገብተህ ስታይ የስቲል የብሔረሰብ ኮምፖዚሽን ይናገራል። ጉባኤው በህገ መንግስቱ መሰረት ነው፣ በአከላለሉ መሰረት ነው አባላት የሚመለመሉት ይላል። በግልጽ ነው የሚለው አባላት የሚመለመሉት። በዛም መሰረት የፓርቲውን የውስጥ ደንብ እውነት ለመናገር ብዙም እኔ ማንም ኢትዮጵያዊ አባል የሚሆንበትን እድል መክፈታቸውን ነው እዚህ ጋር ይላል። እሱንም ይላል። ልክ ነው ይላል። እሱ እንደ ቫልዩ የወሰድኩት የትኛውም ኢትዮጵያዊ የትኛውም አባል እንደሚሆን ለመጀመሪያ ጊዜ ይህን በር መክፈታቸውን አፕሪሺየት ማድረግ ነው የፈለግኩት እንጂ አሁን የውስጥ አሰራራቸውን የምትለውን አውቃለሁ። የውስጥ አሰራራቸው ላይ ያለውን ሊሚቴሽን ላይ ፎከስ አላረኩም። እኔ ዋና በመጽሐፉ መሸጥ የፈለግኩት አሁን ይህ ትልቅ ኢምርታ አንድ ስቴፕ ወደፊት ሄደዋል። ስለዚህ በሂደት ደግሞ ይሄ በውስጥ ያለውን የኢንተርናል አሰራራቸውን እሱን አሁን በሚነሱ ክሪቲክስም ማስተካከል ይችላሉ። ግን አትሊስት ከዛ አይነት ትራውማቲክ የሆነ ዘግናኝ በጣም የሚቀፍ ከነበረው እንትን ወጥቶ ቢያንስ ማንም ሰው አባል ሊሆን ይችላል የሚል አንድ ስቴፕ ወደፊት ሄደዋል። ያን ስቴፓቸውን አፕሪሺየት ማድረግ አለብኝ የሚል አንድ እይታ ብቻ ነው ያለኝ። ከዛ ያለፈ አንተ አሁን ያልከውን ዲቴል ውስጥ ገብቼ እንትናቸውን ክሪቲሳይዝ ማድረግ ውስጥ አልገባውም። ይሄ ቫሊድ የሆነ ክሪቲክስ ነው ያነሳው። አንድ ምርታ ቢያሳዩ ምሉ አይደሉም፣ ውስጣቸውን ቢትፈትሽ በውስጥ ደንባቸው ላይ ችግር አለ የምትለውን አይ ቲንክ ተገቢ ክሪቲክስ ነው ያነሳው። ጥሩ። አሁን የብልጽግና ፓርቲ ላይ ክርክር እንዲሆን ስለማልፈልግ በዛ ብናልፍ ነው የሚመርጠው። ሀሳብ ገብቶኛል። አንድ ሌላ ጥያቄ ያለኝ በጣም ትኩረቴን የሳበው ባለፈም ነግሬህ ነበር ያንተን አስተያየት መስማት አንድ ሁለት አሉ፣ ግን ይሄኛው የቸኮልኩ ሁሉ ይመስለኛል። መገንጠልን በተመለከተ ጥሩ ትንተናን የሰጠኸው፣ ሉዓላዊነትንም በተመለከተ የመሬት ባለቤትነትን በተመለከተ በደንብ አብራርተሃል። በደንብ በልህ ነው የተነተንከው። እዛ ላይ እንዳውም ይታያል በደንብ ያለህን ስሜት ማየት ይቻላል። እና ጥሩ ነው። እኔ እሱ ላይ እንትን የለኝም። ጥሩ ትንተናን የሰጠኸው፣ ግን ምን ጥያቄ የፈጠረብኝ አንድምታ አለው ያ ነገር የመገንጠል መብትን በተመለከተ። መሬት የብሔር ብሔረሰቦች የጋራ ንብረት ነው ይላል። ስለዚህ መሸጥ መለወጥ ምናምን የሚባልም ነገር የለም፣ በጋራ ባለቤት የሆኑበት ንብረት ነው የሚል ነገር አለ እና አንቀጽ 39 ጋር ሲመጣ ያው ዝርዝሩን መናገር ማያስፈልግም፣ ያለ ቅድመ ሁኔታ ነው መገንጠል የሚቻለው። መገንጠል ደግሞ ወደድንም ጠላንም ብዙ ጊዜ እንደዚህ አይነት የብሔርተኝነት ፍልስፍና ውስጥም እስከ ቅርብ ጊዜ ድረስ ይሄ ነገር ትኩረት ተሰጥቶትም አያውቅም ነበረ። በቀጥታ የመሬት ጥያቄ እንደሆነ መገንጠል አንድ ቡድን አንድ ብሔር ብሔረሰብ ወይም ህዝብ እገነጠላለሁ ቢል ይሄን በጋራ ከተያዘው የብሔር ብሔረሰቦች እና ህዝቦች መሬት ቆርሶ ነው የሚወስደው። ብሔር ብሔረሰቦቹ ቢቃወሙት አንፈልግም ቢሉት ወይ ውሳኔው የነሱ ነው የሚሆነው። አንደኛ ያካሄዱ ጉዳይ ምን ሊሆን ይችላል ግልጽ አይደለም። ህገ መንግስቱ ላይ አስተያየት ተሰጥበት ይችላል። እንደ መብት ግን
የመገንጠል መብትን ምናልባት ያጠፋዋል እንኳን ባልም በጣም የሚያዳክመው ሆኖ ነው የታየኝ። ምክንያቱም የመሬት ጥያቄን ስናነሳ ለምሳሌ ህገ መንግስቱ መጀመሪያ ላይ እኛ ኢትዮጵያውያን ብሎ ቢጀምር ልክ we the people እንደሚባለው ሆኖ ቢጀምር ይሄ የፖፑላር sovereignty የሚባለው የህዝባዊ ሉዓላዊነት ጥያቄ በዛ አስተሳሰብ ፍልስፍና ካየ ነው የእያንዳንዱ ኢትዮጵያዊ መሬት ነው ንብረትነቱ የሚሆነው። ስለዚህ አንድ ቡድን አይ በቃ እዚህ ሰፈር ያለውና ይሄንን መሬት ይዤ ሄዳለሁ ገነጠላለሁ ቢል መሬቱ የጠቅላላ የህዝቡ ስለሆነ መጠየቅ አለበት። ሌላውም ይሄ የግልጽ የህዝባዊ ሉዓላዊነት መርህ አሰራር ነው። እዚህኛው ላይ ሲመጣ ብሔር ብሔረሰቦች ናቸው አገሪቷን የፈጠሯት። ስለዚህ መሬቱ በጋራ እነሱ ናቸው በባለቤትነት የሚይዙት። አንድ ብሔር እገነጠላለሁ ቢል ጥያቄው የሚሆነው ይሄ መሬት የኔ ነው ማለት አይችልም። በጋራ ነው የወሰኑት። ወይ በድምፅ ብልጫ ነው ሊሆን የሚችለው ወይ ሌላ አሰራር ነው የሚሆነው እና ይህን አንድምታውን ሳየው መገንጠል መብት ላይ አንቀጽ 39 ጋር ግጭትም እንበለው ውጥረትም እንበለው ግን በጣም የሚያዳክመው የሚሸረሸረው ሆኖ ታይቶኛል። ምን ትላለህ እዚህ ላይ? ምንድነው የጠቅላይ ሚኒስትር መለስ ይዛ የመሬት ክርክር ላይ ተነስቶ አይ መሬትን ካፒታሊዝምን ነፃ ገበያን እንከተላለን ብለን መሬት ደግሞ የግል እንዳይሆን ብለናል እና ይሄ ደግሞ የነፃ ገበያ መሪን ይጋጫል ስሉ አይ የሚጋጭ ከሆነ የሚጋጭ እኔ አሁን የሱን አባባል ገልብጬ ሊጠቀም ይሄ መሬት የጋራ መሆኑ የመገንጠል መብትን የሚያዳክም ከሆነ እኔ እንደውም እንደዛ መተርጎምን ይሰየው ነው የሚለው። እኔ መገንጠል የሚባል ነገር ላይ ያለኝ ማለት ቶታሊ ነንሴንስ የሆነ ነገር ነው ብዬ ነው የማስበው እና ኤኒዌይ ግን አንተ ያልከው ላይ ልምጣ ባይዜ አሁን ያልከውን ነገር እንዳልኩት የህገ መንግስት የመተርጎም የመወያየት ምንም የዳበረ በኃይልም የሞቀ ውሃም ስለሌለ ይህን ነገር የህገ መንግስት ተርጓሚዎች ወደፊት እንዲከራከሩ ጥያቄውን በጋራ ፖዝ አድርገን ብንተው መርጣለሁ። ግን እኔ ራሴን ቪው ሊመልስ የአንቀጽ የንብረት መብት ላይ አንቀጽ 40 ኒውስ አንቀጽ 2 ላይ ነው ኒውስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው ይላል። ባይዜ የሚገርም ነው። ሌላ ቦታ ላይ ብሔር ብሔረሰቦች ምን እያለ መጥተው እዚህ ጋር ደግሞ ህዝብ ይብላ ህዝቦች ይመላለም መንግስትም ይላል። መንግስትና የመንግስትና የህዝብ ብቻ ነው ይላል። ያ ማለት የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። ከዛ መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦች ህዝቦች የጋራ ንብረት ነው። የጋራ ከሆነ ታዲያ ስትገነጠል የጋራ ጉዳይ የት አድርሰ ነው ምን ብለህ ነው ይዘህ የምትሄደው የሚል ክርክር ነው እያነሳ ያለው። የጋራ ነው ተብሏል። ከላይ ደግሞ የህዝብ ነው ተብሏል። ህዝብ ማለት አጠቃላይ 130 ሚሊዮን ማለት ነው። እነዛም ቢሆን ብሔር ብሔረሰቦችና ህዝቦች የሚለውም ቢሆን ሁሉንም የሚያጠቃልል እዛ ውስጥ ብሔር ብሔረሰቦች ውስጥ ባይገባ ሰው ቢያንስ ህዝቦች ውስጥ ይገባል የሚል ክርክር አለ። ስለዚህ በዚህ መልክ የት አድርሰ ነው የጋራን ንብረት ጉዳይ ይዘህ የምትሄደው? እኔ የመገንጠል መብት መገደብ አለበት እሱ ነገር እንደው መቀየር አለበት ብዬ ስለማምን ግን ዝም ብዬ አንድ ልመልስ። እዛ ቦታ ላይ ደግሞ ያለ ገደብ የሚል አለ። ስለዚህ በዚህ አንቀጽ እንገድባለን ወይ የሚለውን እሱን ወደፊት ተርጓሚዎች ይከራከሩ። ምክንያቱም መገንጠሉ ጋር ሲመጣ የጋራ ንብረት ነው ብለን ብንመጣም እዚህ የብሔር ብሔረሰቦችና ህዝቦች የመገንጠል መብት ብሎ 39 ላይ አንድ የሚል ያለው መብት በማናቸው መልኩ ያለ ገደብ እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ስለምን ይህ በማናቸው መልኩ ያለ ገደብ የሚለው ነገር አይ መሬት የጋራ ስለሆነ ይህ ይገድበናል ማለትን ይፈቅዳል ወይ? ከሰማይ በታች ምንም አይገድበንም ብትንትናችን ይወጣል እንገነጣጠላለን ብለን ሚለን ተማምለን ተገዝተን እዛ ጽፈናልና ያ ነገር ይህ መሬት የጋራ ሆኖ ይህን ጉዳይ የተድርሳቸው ነው የጋራ ንብረታችንን መሬትን
ምን አርጋችሁ ነው እዚህ ላይ ለምን ድምጽ አይኖረንም ንብረታችንን ይዛችሁ ስትሄዱ የጋራ ንብረታችንን ይዛችሁ ስትሄዱ እንዴት ነው ድምጽ የማይኖረን ይሄን ነገር ከንትንም አንፃር ይቀርታ አቋረጥኩና አንችልም ውስጥ ለምሳሌ ዞኖች ወደ ክልል እንደዚህ ሲያድጉ ከሚታየው ነገር አንፃር ራሱ ስንት ኢንቨስት ያደረገበት ያንዱ አካባቢ ተወላጅ ሲካለል አንዴ ይሄኛው ማዕከላዊ ይሄኛው ደቡብ ኢትዮጵያ ምናምን ሲባል እየተፈጠሩ ካሉ ችግሮችም አንፃር እዛ ውስጥ ስላልሆነ የሱ አካባቢ ደግሞ እሱን ወደ መገንጠል ወደ ትልቁ ስንወስደው ማሳያ አይሆነንም ይሆናል አሁን እኮ በነገራችን ላይ ይሄ የሚለው ወደ ዞን ሲሄድ ወደ ክልል ሲሄድ ዞን ለመሆን ደሴም አንቀጽ ነው የሚሰራው አሁን ዶክተር ሄኖክና ሁለታቸው የሚታነሱት ወደ ዞን ሲሄድ አሁን ወደ ክልል ሲሆን ከክልል ላይ ተገንጥሎ ዞን ለመሆን ወይ ከክልል ተገንጥሎ ሌላ ክልል ለመሆን ተመሳሳይ አንቀጽ ነው የሚጠቀሙት ያለምንም ገደብ ክልል ለመሆን መብት እንደተጠበቀ አሁን እስከ መገንጠል አይደል ክልል ለመሆንም ደሴም ሐሳብ ነው የሚጠቀሙት አንድ ላይ ሆነን ያለማነውን ክልል አንድ ላይ ሆነን የሰራነውን ነገር አሁን ለምሳሌ አንዱ ክርክር ሐዋሳ ሲዳማ ክልል ሲወጣ የነበረው ሌሎቹ እንዴ የጋራ ክልል ነው ብለን የጋራ ሀገር ነው ብለን የጋራ መሬት ነው ብለን ሐዋሳን ስናለማ ነው የቆየነው በዚህ አሁን የህገ መንግስታዊ ክርክር የሚካሄድበት ደጋግመን ይሄን ነገር ብለናል ምንም ነገር ስለሌለ እንጂ እነዚህ ነገሮች በጣም መሰረታዊ የህገ መንግስት ክርክር የሚያስነሳ ነገር ነው መንገድ ሲንሰራ ስቴዲየም ሲንሰራ ህንጻ ሲንገነባ ከተማ ሲንገነባ ሁሉ ነገር መሬት ላይ ለምሳሌ አንዳንድ ኢንፍራስትራክቸሮች ሐዋሳ ላይ ተሰሩት የ56 ብሔረሰቦች አንድ ላይ ይጠቀማሉ የሚለውን ግምት ተይዞ ነው ከዛ በኋላ ሲገነጣጠሉ እነዛ እንደገና ሀብለው እንደገና መሬት መቆፈር ነው የገቡት ሄደው የቱ ጋር ነው እዚህ ጋር ባርዛፍ ቆጥረን እዚህ ጋር መሬት ቆፍረን ቢሮ የት ነው የምንሰራው የቱ ጋር ነው ለከተማችን የሚሆን ስቴዲየም ቦታ ሳለ ወይ ምናምን ውስጥ ነው የገቡት እና ይሄ ኢቨን በኢንፍራስትራክቸር ደረጃ ራሱ የሚፈጥረው ችግር አለ ምክንያቱም በጋራ በመሆን ውስጥ የሚሰራው ስራ ለመገነጣጠል አስበ ከሚሰራው የተለየ ነው የጋራ ነው ብለ በጋራ እንኖራለን ብለ ብዙ ርቀት ከሄድክ በኋላ የሆነ ቀን አንዱ ተነስቶ ይሄ ነገር አንዱ ተነስቶ ይገነጠላል ሲል እንዴ እስካሁን በጋራ ይሄን ሀገር ለማቆየት መሬቱ ብቻ አይደለም ደም አፍሳል ለምንድነው ሰው ሄዶ ባድሜ ላይ ያሁሉ ወጣት ያለቀው እንግዲያውስ በማግስቱ ያ ቦታ ተነስቶ የሚገነጠል ከሆነ ለግጀሪ አይደለም ሰው ያለውን አንድ ህይወቱን ወስዶ ለምንድነው የሚገብረው ማለት ይሄ መሞት የመጨረሻ እንትን ነው የመጨረሻ ትልቁ አልቲሜት ትልቁ ክፍያ ህይወትን መገበር ነው አይደለም እንደዚህ ከሆነ ኦኬ ህዳሴ ግድብ ሁላችን የምታውቁት አሁን ይሄ ግድብ በዚህ ህገ መንግስት መሰረት ከሚቀጥለው ወር ጀምሮ የቤኒሻንጉል ጉሙዝ ተገንጥናል ብሉ እንዴት ነው እነዚህ ነገሮች በሙሉ መሆን የማንችለውን መላክ ለመሆን ጽፈን በዚህ ህገ መንግስት መሰረት ጥሩ ሰው መሆን እንችላለን እንተላለቃለን ፕራክቲካል አይደለም የሚል እንትን አለኝ ግን ለማንኛውም ሁለታችሁም የነሳችሁት ነገር እኔ በኢትዮጵያ ህዝብ ይከራከር እኔ እንደውም አንዳንዱ ነገር ላይ የደረቀለ የህግ መልስም ከመስጠት ቢቆጣው ነው የሚሻለው ይሄ ለውይይት ክፍት በሆነ ነው የሚሻለው ሌጂቲሜት ጥያቄዎች ናቸው ይሄን ሌጂቲሜት ጥያቄዎች ናቸው የጋራ መሬታችን ነው ብለን ለዛ የጋራ መሬት ብቻ አይደለም በነገራችን የጋራ መሬት ነው ብለን እኮ ሞተናል አካል አጥተናል እዛ ቦታ ላይ ኢንቨስት አድርገናል የጋራ መሬት ነው በሚል ለስንት ለዘመናት አያቶቻችን ቅድመ አያቶቻችን ዋጋ ከፍለውበታል ያ ሁሉ ዋጋ እንዴት ነው ያለ ገደብ እንገንጠል ብለን እንዴት ነው የምናደርገው እንዴት ነው ሴም ማይኖረኝ ከሆነ why do I pay price ሴል የማይኖረኝ መሬት that's the question ዶክተር ሄኖክም ሪዮቲም እያነሳቸው ያላችሁ እኔ እንደዛ ተብሎ የመገንጠል ላይ ገደብ የሚጣል ከሆነ እኔ ይሄን ተረጋግም እንደው እኔ በደም መዳበር ያለበት ነው ብዬ ነው የማስበው ግን እነዚህ ነገሮች እንዳልነው
መጽሐፉን ሰውም እያነበበ እየተከራከረ ውይይቱ መቀጠል ያለበት ነው። ቁልጭ ያለ መልስ መስጠት እኔ በጣም እንደውም ተገቢ መስሎ አይሰማኝም። ምክንያቱም ህገ መንግስቱን ቁልጭ ያለ መልስ ሰጥቶ አይጀምርም። ዶክተር ሄኖክ ሊንገር ቃለ መጽሐፉን አንብባለሁ ስላል የህገ መንግስቱ ውይይት ወቅት ኢህአዴግ ለብቻው ያጸደቀውና ያረቀቀው ቢሆንም እንኳ ማለት ያው ሌላውን እንዴት እንዳገለሉ በደንብ ስላብራራው እዛ ውስጥ አልገባም ሁላችሁ። እንደዛም ሆኖ እንኳ ይህን ጥያቄ አንስተዋል ሰዎች። አንዱ ማዕድን አለኝ ብሎ አንዱ ሀብት በዚህ ስርዓት በዚህ ሂደት ውስጥ አፍርቻለሁ ብሎ ይገነጠላለሁ ብል እንዴት ነው ሌሎቻችን ሴ የማይኖረን የሚል ይህን አንስተዋል። እና በጊዜ የነበሩት ብሔርተኞች አይ በዚህ መልክ መገደብ አንችልም እንደውም ያለ ገደብ ይጨመር የሚል የመጣውም እንደዛ አይነት ጠንካራ ክርክሮች ሲነሱ ነው። ኤኒዌይ ይህኛውን እንደ ኦፕን ለዲስከሽን ኦፕን ተደርጎ መታለፍ አለበት ብዬ ነው የማስበው። እሺ አመሰግናለሁ። እንግዲህ ወደፊት ሲመቻችሁ እንቀጥላለን። አሁን የፍሬዎት ሰዓት ደርሷል መሰለኝና ሌላ ፕሮግራም ስላለው እዚህ ጋር እንለያያለን። ሄኖክ ምናልባት ግን 1 ደቂቃ ምናምን ልስጥህና ያ ጥሩ እንግዲህ ሌላ ጊዜ እንነጋገርባቸው ይሆናል። ግን 2 ነገሮች አሉ ማለሳቸው እንዲሁ ሐሳቤን ልስጥ። አንደኛው ኮሙኒዝምን በተመለከተ የምትላቸው ነገሮች አሉ ብዙ ያረዳር ችግር ሊኖር ይችላል። እሱ ላትወደውም ትችላለህ፣ አልወደውም ብለሃል፣ በግልጽም ተናግረሃል። እሱ ችግር የለውም፣ መብትህ ነው። የማይወዱት ሰዎች አሉ። አለመውደድም ራሱ ምክንያታዊ ማለት ነው። የማይወደዱ ነገሮችም አሉት። ኮሙኒዝም ግን ብዙ ነገሮችን ታነሳለህ። ይሄ ህገ መንግስት ኢህአዴግ ወይ ህወሓት ኮሚኒስት ከመሆኑ ጋር ተያይዞ ነው እንደዚህ አይነት ድምዳሜ ላይ የደረሰው የሚሉ ነገሮች አሉ። ለምሳሌ ቀድሞውን ሰራዊት ያፈረሰው በኮሚኒስታዊ አስተሳሰቡ ምክንያት ነው ትላለህ አንድ ቦታ ላይ። ለቡድን መብት እንደዚህ አይነት የተለየ ትኩረት የሰጠው ግለሰቦችን መብት እንደዚሁ የገፋው ወደ ጎን ወይ እኔ እንደምለው ግለሰቦችን እውቅና የነሳው ከኮሚኒስታዊ አስተሳሰቡ ነው የምትለው ነገር አለ። እኔ እነዚህ አረዳዶች ችግር ያለባቸው ነው የሚመስሉኝ። ምናልባት ወደፊት እንግዲህ 2ኛው መጽሐፍ ላይ ታስብበት ይሆናል። አንደኛ የሰራዊቱን በተመለከተ የራሱን ሰራዊት እንዳውም በጣም ጠንካራ ሰራዊት በብሔር ብሔረሰብ አደራጅቶ የራሱን ሰዎች ጀነራል እና ኮሎኔል አድርጎ 98 ሰራዊት ነው ያቋቋመው። ስለዚህ ምናልባት እንግዲህ አሁን ይሄ ነገር ከምን ጋር የሚያያዝ ይመስለኛል አቶ ፍሬዎት ፖለቲካውን ብዙ መንካት ካለመፈለግህ ጋር ነው የማያይዘው። ለምሳሌ ሌላ አንድ ከፖለቲካው ጋር የተያያዘ ኢህአዴግ ይሄንን ህገ መንግስት ወይ ህወሓትን ህገ መንግስት ሲጽፍ በአብዛኛው ያንተ አመለካከት ከኮሚኒስታዊ አስተሳሰቡ የመነጨ አድርገህ ነው ያየኸው። ከርዕዮተ ዓለማዊ ቁርጠኝነትም አድርገህ ያየኸው ይመስለኛል። ርዕዮተ ዓለማዊ እምነቶች አሉ፣ ምንም ጥያቄ የለውም። የዛ ትውልድ 60ዎቹ ትውልድ አባላት የነበሩ ሰዎች መሆናቸው የዛ ትውልድ ተጽዕኖ አለ። ግን እኔ አብዛኛው ይመስለኝ ፖለቲካዊ ስሌት ነው ብዬ ነው የማስበው። የኤርትራን ማስገንጠሉም ከዛ ቁርጠኝነት የመነጨ አይመስለኝም። ብዙ ሰዎች ይሄ ለአንድምታ ክፍት ነው፣ ይሄ በቃ እውነተኛው ነገር ይሄ ነው፣ ከዚህ ውጭ መልስ የለውም እያልኩ አይደለም። ግን ፖለቲካዊ መልሶች ማብራሪያዎች ሊሰጡት የሚችሉት ነገሮች አሉ። ለምሳሌ አቶ ኢሳያስን ከዚህ ሀገር መገላገል አንዱ ብዙ ሰዎች ጽፈዋል። ይሄን በተመለከተ ሻዕቢያ ኤርትራ ከቆየች ስልጣኑን ያገኘው ህወሓት ለምሳሌ አንድ ስሜት የሚሰጥ ክርክር ሊሆን ይችላል። ሌላው ከፋፍሎ የመግዛት ነው። እኔ በጣም ትልቁ ጥያቄ የሚመስለኝ ይሄ ህገ መንግስት አንድ ከህዳጥ ማህበረሰብ የመጣ ቡድን ይሄን ህገ መንግስት ጭኖ ሀገር ማስተዳደር የሚችለው በዚህ አይነት አሰራር ስለሆነ ነው ብዬ ነው የማምነው። አሁን ማለት የፈለኩት ነገር ለእያንዳንዱ የኢህአዴግ ስሌት ማብራሪያ ለመስጠት ምናምን አይደለም። ግን ይቅርታ አንተ ስታብራራ ወደፊት እንግዲህ 2ኛም 3ኛም ይኖራሉ። ሁለተኛ ሳይሆን 2ኛ ውይይት ላይ አብራራለሁ። አይ ቲንክ አንድ ቀን እንያዝለት፣ አንድ ቀን ይዘን በቃ ጥሩ። እንደሱ ከሆነ እኔም እዚህ ጋር ላቁም። ከፖለቲካ ጋር የተያዙትን ነገሮች እንደው በገራገርነት አልፋቸዋል። ብዙ ተንኮል ያለበትን ነገር ርዕዮተ ዓለማዊ አድርገህ ያለፍከው ነው የመሰለኝ። ማለፍ ሳይሆን እንደዛ ነው ብለህ የደመደምክ ይመስላል። እና ብዙ የፖለቲካ ሴራ እና ተንኮል ነበረው። ከዛ አንጻር ቢታይ የተሻለ ነው የሚል
አስተሳሰብ ነው ያለኝ። የዶክተር ነገደ ጎበዜ መጽሐፍም አለ ጠቅሰዋል እዛ ላይ። እሳቸው እንዳውም የኢህአዴግ የፖለቲካ ፕሮግራም ነው የሚሉት ህገ መንግስቱን። እሱ ሊያከራክረን ይችላል፣ ግን አንድ እይታም ሊሆን ይችላል ለማለት ጥሩ እዚህ ላይ ማቆም ይችላል። እሺ ያው ይሄ ምላሽ የሚያስፈልገው ስለሆነ በክፍል 3 እንመለስበታለን። ሁለታችሁንም እጅግ በጣም አመሰግናለሁ። ምናልባት አቶ ፍሬዎት አጭር ነገር ብለ መሰናበት እንችላለን። በጣም ጥሩ መሰረታዊ ጥያቄዎች ናቸው ያነሳው ዶክተር ሄኖክ። አይ ቲንክ የሚቀጥለው ስብሰባችን ላይ ውይይታችን ላይ ማለት ነው እንቀጥላለን። ለዚህ በጣም በቂ ማብራሪያ ሰጣለሁ። ይሄኛውን ጥሩ መሰረታዊ ጥያቄዎች ናቸው ያነሳቸው። በዛ እንቀጥላለን። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሁለታችሁንም በጣም አመሰግናለሁ። አድማጭ ተመልካቾቻችን ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦች እና ምክንያታቸው በሚል ርዕስ በአቶ ፍሬዎት ሳሙኤል የተጻፈው መጽሐፍ ላይ ያደረግነው የሁለት ክፍል ውይይት ይህንን ይመስል ነበር። ክፍል 3ቱን በሚቀጥለው ሳምንት ይዘንላችሁ እንመለሳለን። ላይክ ሼር አድርጉ። ጥያቄ አስተያየታችሁን በ7034756309 ላኩልን። በሚቀጥለው ሳምንት ምላሽ የሚሰጥባቸው ይሆናሉ። ለእስካሁኑ አብሮነታችሁ እናመሰግናለን። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።